ነገሩ በለፈለፉት ባፊ ጠፉ ነውባታል። ቤተሰቦች ምንም ማድረግ አልችልም እንግዲህ ተደብድቤያለሁ ማለት ነው። እናንተ ግን ቂም ከያዛችሁ ክፎች ናችሁ። በሷ ላይ ደረሰው ይሄ ብቻ አይደለም። እጅግ በጣም በሚያስገርም መልኩ ከአንድ ዓመታት በፊት የሞተችው እህታችን ቀነኒ ድጋሚ ጉዳዩዋ አገርሽቷል። ጀስቲስ ያስፈልጋታል። ልጅቷ ጀስቲስ ነው የሚያስፈልጋት። ልጅቷ በቃ እግር አውጥታ እያወራች ነው። ጠዋትና ማታ እሱን የገደለኝ እያለች ነው። መጥቼ ነበር ቤትሽን አለሁኝ ብለሽለሽን። እጅግ በጣም ሁላችንም አዝነናል። ነገር ግን ጃኒ ደግሞ ሁላችንንም ሰርፕራይዝ አድርጋለች። ድሮ ዜሮ ነበርኩኛ ገባችሁ? ግን አሁን ደግሞ የ16 ሚሊዮን ብር መኪና ይዣለሁ። ባወራም እንደፈለኩኝ በሆንም ኢትስ ኦኬ። አንቺ ብቻ አውሪ፣ እንደ ኢትዮጵያ ማንም ሰው እንዳያወራ። ጃኒ ይሄንን መኪና ይዛ ስትወጣ በአዲስ አበባ ውስጥ አንድ ሰው በመኪናም ሆነ በእግር መንቀሳቀስ የለበትም። በመንግስት ደረጃ መታገድ አለበት። የምን ቤት ነው? 16 ሚሊዮን ኖ፣ ይሄ ለሷ ይገባታል። አውቃለሁ ይገባታል። ነገር ግን ደግሞ አዲሷ ገርል ፍሬንድ ተብሎ እየታማ ያለው እንዲህ ይለናል። ግን መነጽሮቼ እንዳለ ማለት ነው እያንዳንዱ ከ1700 እና 1600 ድራም በታች ገዝቼ አላውቅም። ያ ማለት ኦልሞስት 100,000 ብር ነው ብራዘራችሁ። እቺ የመጀመሪያ መነጽሬ ነች። እንደውም የዛሬ 3 ዓመት ቦድካስት ላይ አድርጌያታለሁ። የመጀመሪያ መነጽሬ ማለት ኦፍ ኮርስ የመጀመሪያ ሪል መነጽሬ የገዛሁት ማለት ነው ላይክ 1700 ድራም አካባቢ ነች። ፕሮባብሊ እዚህ ጋር ዝም ብለህ መነጽር ሳረግ እንደም ብሎ እንዳይመስል። እቺ ደግሞ ሰይፉ ፋንታውን ላይ ያረኳት መነጽር ነች። አሁን ላይ እቺና እቺ ነው የሚመቹኝ እና ይሄ ማለት እሱ 100,000 የመጀመሪያ መነጽርሽን ስታረጊ ብራዘር እንደዚህ ያልሽ ሰው የሚያውቅ ነው የሚመስለው፣ ግን ማንም አያውቅም። ሁላ ስንት መነጽር ከዛ በኋላ እንደተወሰደልኝ። ግን አሁን ላይ አትሊስት ወደ 15-20 ምናምን መነጽር አለኝ። 1 ሚሊዮን ብር ነው በኢትዮጵያ ቀድዳንት ባልሸጣቸውም ትዘንጥባቸዋለህ ብራዘር። ይኸውልሽ ፍሌክስ ያደርጉብሻለሁ፣ ግን ሪያሊቲ ማለት ጃኒ ያለችው መኪና ይሄ ነው። ይሄ ነገር ባዶ ሆድ አያዋጣም። አረ ብላ ወላሂ ያዛት እምቢ አይበል። በእኛ ቤት እምቢ አይበል። እኛ ባይኖረን ሁላ እናታችንን በዚህ መልኩ ማዘነጥ አይደክመንም። ሰላም እንዴት ናችሁ? ይኸው እኔና እማ በኮሜንታችሁ መሰረት ይኸው ፓሪስ ተገኝተናል። ኤፍል ታወሩ ታያችኋል። ይኸው ኤፍል ታወሩ ጋር ነን። ይኸው እስቲ ቀጣይ የት እንሂድላችሁ ኮሜንት ላይ አሳውቁን። እንወዳችኋለን። ዋናው ልብ ነው። ነገር ግን እውነት ፋሪስ ነው? ፓሪስ ከስቷል። ፋሪስ የሀገራችን ፋሪስ ከስቷል። ጉዳዩን ትተነው ነበር። ነገር ግን ደግሞ አዶናይ ይሄንን ጉዳይ ለማቆም አልፈለገም። አሁንም ደግሞ በሌላ ጉዳይ ተመልሰን ጭራሽ እነዚህ አይነት ልጆች ግን እንዴትም ቢጫወቱ፣ እንዴትም ሪላክስ ቢያደርጉ፣ እንዴትም ቢሆኑ ከጃኒ ጋር አይገናኙም እያሉ ብዙዎቹ እያወሩባት ነው። እንደሷ ፈኒ ሆነሽ ለምደህ ፈኒ ሆነሽ ድቅድቅድቅድቅ ያለሽ ለምደህ። አሁን ማንም ሴት እኮ ነው የማይጠመቅ። ይሄኔ ሴቶች እየተረባረቡብክ ነው። ፌመስ ስትሆን ሁሉንም ይረባረቡብክ ያሉት ይሄኔ ሴቶቹ። እንግዲህ ማንም አይጥምህማ። እውነታ ከተፈለገ ማንም አይጥምህማ። አልጥማለክ አይደል? ሴት ሁሉ አባጨጓረየ ጣዕማቸው ይለያያል። ጣዕማቸው እንዴት ነው ይለያያል? ኧረ ያሳፍራል። ህዝቡ የሚያሰኝ ጊዜ ነገር ግን ደግሞ ጃኒ በኔ የዋህነት ነው ሰዎች እንደዚህ የሚጫወቱብኝ እያለች ቀጥታ በላይ አውርታለች። በረከት ነኝ እኔ፣ በጣም በረከት ነኝ። በጣም እግዚአብሔር የቀባኝ በረከት ነኝ። እግዚአብሔር ይመስገን እኔ በረከት ነኝ። ምክንያቱም ንጹህ ልብ ስላለኝ ማለት ነው። ንጹህ ልብ ስላላት በረከቷን ተናግራለች። በረከት ያለው ሰው ነው እንግዲህ 16 ሚሊዮን ብር መኪና እየነዳ እያሽከረከረብን ያለው። እናንተም በረከት ሲኖራችሁ እንደዚህ ታደርጋላችሁ። ይሄ ብቻ አይደለም ያደረገችው ነገር እጅግ በጣም በሚያስገርም መልኩ ለእናቷም ብዙ ነገሮችን እንዳደረገችና ለአባቷም ብዙ ነገሮችን እንዳደረገች እየተናገረች ነበር። ለእናቴ አዲስ አበባ ቤት ገዛው። ባወራ ኢንተርቪው ላይ ምን ችግር አለው? ስለገዛውላት አይደል? እናትና አባቴን አሁን አዲስ አበባ እያኖርኳቸው ነው። ነገር ግን እንዴት ናችሁ? ሁሉ መልካም ስራ፣ ትምህርት እኔ ጋር ከጠየቃችሁኝ ማለት ነው ላይክ እያረኩኝ ስንት ሰው እንደዳርኩኝ፣ ላይክ እያረኩኝ ስንት ሰው መኪና እንዳሸለምኩኝ አትንገሩ። ሰማኝማ ይሄ ቪዲዮ ስን ላይ ከገባኝ ካተስከኝ ምን አለ ጮክ በል
150 ሺህ አርባለሁ። አንቺ የምር ትንሽ 100 ብቻ 100 አልገባም። ኧረ ሽንቴ ነው ጥሩ 100 በቃ በ50 ሺህ 50 ሺህ ምን ይገባል? አንቺ በቪዲዮአችንም እየወጣ ላይክ እኮ 50 ሺህ አይገባም እና ቪው ያልፋል ስልሽ አብሻ ይወድ ሴቶች ይወድሻል አንቺ እሺ ፍቅር ስላለሽ በኔ ቪዲዮ እየነገርሽ አስገቡኝ 50 ሺህ በቂ እሺ 70 ሺህ በቂ ነው። ዘንድሮ በላይ ከማናረገው ነገር የለም። ደግነት ብሎ እንግዲህ ቤታችን ድረስ መጥቷል። በቀላሉ ደግነታችንን ለማህበረሰቡ የምናሳይበት እድሎች እየተፈጠሩልን ነው። እናታችሁ እስቲ አንዴ ይሄንን ቪዲዮን የተመለከቱልኝ ከታላቁ እንደሜ ቻሌንጅ ተሰጥቶኛል። ቻሌንጅ እሺ ይሄ ቪዲዮ በ15 ቀን ውስጥ 300 ሺህ ላይ ከገባ መኪናው ነው እኮ ለላይ እኮ ነው የ1.8 ሚሊዮን ብር ቢት ትገዛላለህ። 1.8 ላይ ጉስም 300 ሺህ ላይ ከገባ 1.8 ሚሊዮን ብር ቢት ማርያም እግዚአብሔርን ኪዳነ እግዚአብሔርን ሰምታችኋል። 300 ሺህ አይገባም ብለህ አይገባም። በ15 ቀን ውስጥ ኪዳነ ምሕረት እግዚአብሔርን ቤተሰብ የተሰጠኝን ቻሌንጅ ሰምታችኋል። መኪናው እንዲገዛልኝም እንዳይገዛልኝም የምታደርጉት እናንተ ናችሁ። መታቁኝ በሙሉ እንዳለ ሪፖስት አድርጉና ወንድሜን እናክስረው በእናታችሁ። በእንደዚህ አይነት ነገር ቻሌንጅ እየተሰጣጡ ብዙ ነገር እያደረጉ ነው። እስቲ ስንት ሺህ ፎሎወርስ ከገባ ነው እኔን ወንድማችሁን አይፎን 18 ፕሮ ማክስ የምትሸልሙት? ዝም በል እባክህ ናጫ። ከጓደኛው ቤት ቴሌቪዥን የሰረቀው ግለሰብ ቤት ውስጥ ተገጥሞ በነበረው ካሜራ በተገኘ መረጃ ተይዞ ምርመራ እየተጣራበት መሆኑን ተገለጸ። ጓደኛ እኔ አንተን ካላመንኩ ማንን ላምን እችላለሁ? እውነት ጓደኛ ጋይ ተመካክራችሁ ይሆናል። ቴሌቪዥኑ ለማስወጣት ተመካክራችሁ ይሆናል። እንደዛ ነው የሚይዘው። ለእናትሽ ነው የምናገረው። እናትየው አይተቻለሁ። በቃ ችግራችን እዚህ እርስ በርስ ነው የምንዋጣው። እጅግ በጣም በሚያስገርም መልኩ አባይ ቲቪ አንድ ቪዲዮ ለቆ ነበር። በዚህ ቪዲዮ ላይ እጅግ በጣም የሚገራረሙ ነገሮችን ተመልክተናል። ኤአይ ነው ብለን እንዴት ሰዎችን ማስረዳት እንችላለን የሚሉ ብዙዎቹ እየተጨነቁበት ነው። እናቶች ይህንን ነገር ከተመለከቱ በኋላ ማይክል ጃክሰን አባይ ቲቪ ላይ ቀርቦ እንዲህ እያወራ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አረ ጎዴውን ላይ አረ ሞታን ተነስቶ ማይክል ወንበል እንዴ በልሃን ያለም ጉድ ነው የምታሳይ። አረ በልሃን ጉድ ነው የምታሳይ። እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ። እኔ ድሞት ነው እንደዚህ ሲያወራ ስንመለከት ከምር ያ እና እኔ ግን ምን አደረኩ? አልሰማችሁም? ጆሮ አልሰጠዋችሁም? ይህን ስም ስሰማው ሁሌ የነበርኩበትን የተነሱበት ትንሽ ትንሽዬ መንደር ያስታውሰኝ። ኪሴ ውስጥ የነበረችው 50 ሳንቲ ነበረች። እና ጎዳና ላይ ነበረ የምኖረው። በተለይ ደግሞ 9 ጥይት ተተኩሶብኝ በህይወት ከተረፍኩኝ በኋላ ፍርሃት የሚባል ከህይወት ያስወጣ ወይ ማጥለያ አድርገውሃል። አንዳንዴ ፊፊ የምሰማው ነበር ውሃ ስጠጣ አትክልት ታጠጣለህ የሚባለው። እነዚህ ሰዎችንና የተለያዩ አርቲስቶችና ዘፋኞችን ተመልክተናል። ይሄ ነገር ግን ምንድነው? አባይ ቲቪ ላይ የተከሰተው ነገር ምንድነው ብለን ለመጠያየቅ ሞክረን ነበር። አባይ ቲቪ በዛሬው ቀን ምን እያሳየን ያለው? እንግዲህ አሁን እቤት ነበርኩኝ ማለት ነው። ወንድሜ ደወለልኝና ምን አለኝ፣ ሚኪ አባይ ቲቪ ክፈት ሲያለኝ ምንድነው ምናምን ነገር ስለው ሰከላነስየው ምናምን ነገር አለኝ። ምንድነው ምናምን ነገር ስለው አረ ማይክል ጃክሰን እና እኮ ቦምባሌ ተነሱ እንደ ምናምን ነገር አለኝና እሱ ደግሞ ፋዘርን የደወለለትና እንደዛ አለኝ ማለት ነው። እዚህ ምንድነው እኔ ቲቪ አልከፈትኩም እስኪ ለማንኛውም ላክልኝ ምናምን ነገር ብየው ላክልኝ ማለት ቪዲዮ ቀርጾ ማለት ነው በቴሌግራም ላክልኝ ማለት ነው። እንግዲህ ስታዩት እንግዲህ ይሄ ቪዲዮ ነው ማለት ነው ላክልኝ። ያው ብዙ ሰዎች ጥያቄ ሆነባቸዋል ብዬ ተስፋ አደርጋለሁ ማለት ነው እንደዚህ አይነት ነገሮች ስታዩ ማለት ነው። ከዚህም የባሰ ነገሮች ነገር ሊፈጠሩ ስለሚችሉ ምንም ግር እንዳይላችሁ እንግዲህ በደንብ አድርጌ ይሄንን ላብራራላችሁ ማለት ነው። ምክንያቱም በጣም ብዙ ነው አባይ ቲቪ ላይ ማለት ነው። እንግዲህ በዛሬ የተላለፉት ሁሉም ፕሮግራሞች ላይ በሚባል ዋሻው እንዴ ላይ፣ መሲንቆ ላይ፣ ሰከላ ላይ ሁሉም በሚባል ደረጃ ማለት ነው ሁሉም ላይ
ዛሬ እንደዚህ አይነት ነገሮች ነው ሲተላለፉ የነበሩት ማለት ነው። ሰው እርግጠኛ ነኝ ግር ይለዋል ማለት ነው። እንግዲህ ይህ ቪዲዮ ማለት ነው የተሰራው ዲፕ ፌክ ነው ማለት ነው። ዲፕ ፌክ ማለት ምንድነው? ኤአይ ነው ማለት ነው። ወይም ደግሞ የቴክኖሎጂ ውጤቶችን በመጠቀም ነው ማለት ነው ይህ የሰራውና መነሻው ቪዲዮ ማለት ነው የተዋንያን ምትክ ነው። ምን ይደረጋል? አንድ እውነተኛ ሰው አለ ወይ ደግሞ ተዋንያን ሰው አለ ማለት ነው። ኖርማል ቪዲዮ ሌላ ጊዜ እንደምናየው ኖርማል ፕሮግራማቸውን ይሰራሉ ማለት ነው። ያ ፕሮግራም ሲሰሩ እንደ ማይክል ጃክሰን ወይ ደግሞ እንደ ቦብ ማርሌ ማለት ነው ሆኖ ይተውናል። እነሱን ሆኖ ይተውናል ማለት ነው። እንግዲህ እጃቸውንም ያንቀሳቅሳል፣ አንገቱንም ያዞራል። ሁሉን ነገር ልክ እንደሱ አድርጎ ይሰራል። ኖርማል ስራውን ይሰራል ማለት ነው። ከዛም በኋላ ምን ይሰራል መስላችሁ? የፊት መተካት ይሰራል ማለት ነው። ይሄ ማለት ኤአይ ፌስ ስዋፕ ይባላል ማለት ነውና በመቀጠል ኤአይ ሶፍትዌርን በመጠቀም ማለት ነው እንግዲህ የተዋንያኑን ፊት ሙሉ ለሙሉ በመለየት በማይክል ጃክሰን ወይም ደግሞ በቦብ ማርሌ ወይ ደግሞ አሁን በመናያቸው ሰዎች በሙሉ ፎቶዋቸው የነሱ ይተካል ማለት ነው። ከዛ ይህ የኤአይ ፕሮግራም ማለት ነው የተዋንያኑን የአይን ጥቅሻ፣ የከንፈር እንቅስቃሴና የፊት ገጽታዎችን በትክክል ተከትሎ ማይክል ጃክሰን ራሱ እየተናገረ እንዲመስል ድረስ ያቀናብረዋል ማለት ነው። ከዛ ድምጹ ደግሞ ቮይስ ክሎኒንግ ይባላል ማለት ይሄ ተዋንያኑ ማለት ነው በአማርኛ የተናገረውን ንግግር የኤአይ ድምጽ ማስፈንጠሪያ ሶፍትዌርን በመጠቀም ማለት ነው ወደ ማይክል ጃክሰን ወይም ደግሞ ወደ ቦብ ማርሌ ቃና ወይም ደግሞ ቶን እንዲቀየር ያደርገዋል ማለት ነው። ስለዚህ ቪዲዮ ላይ የሚታየው አካል ወይም ደግሞ ልብስ እና አጠቃላይ እንቅስቃሴ የሌላ ሰው ወይም ደግሞ ቀድሞ የተቀረጸ የቲቪ ፕሮግራም ሲሆን ፊቱና ድምጹ ብቻ በኮምፒውተር እየተፈጠሩ ናቸው ማለት ነው። እንግዲህ ይህ የቪዲዮ ኤዲቲንግ እና የቴክኖሎጂ እድገት ምን ያህል ከፍተኛ እንደሆነና በጣም ትልቅ ቦታ እየደረሰ እንደሆነ በደንብ አድርጎ የሚያሳይ አስገራሚ ቴክኖሎጂ ነው ማለት ነው። እንግዲህ ይህንን ቴክኖሎጂ እንዴት አያችሁት? በደንብ አድርጌ ደግሞ እንዳብራራውላችሁ ተስፋ አደርጋለሁ ማለት ነው። እንግዲህ እኛ ተመችቶናል፣ አሪፍ ነው ማለት ነው። እስኪ በዚህ ላይ እናንተ ሀሳብ ስጡበት። ይመቻል። ዓለምን ማጋጨት ይችላል ተብሎ ከሚፈሩ ነገሮች ውስጥ ትልቁና ዋነኛው ነው። ኤአይ በእንደዚህ አይነት ሁኔታ ከቀጠለ ብዙዎቹን መለየት የምንደክም አይነት ሰዎች እንሆናለን። አሁን ሳይሆን ወደፊት ገና ብዙ ነገሮችን እንመለከታለን። ሲኖው ተፈጨ። እሺ ሄሊኮፕተሩ ተጫለ። እሺ በቃ አሁን የትኛው ኦኬ ብር የምቆጥረው ስንት ናቸው? በቃ ደራ ድርጅቴ ላንተ አሁን ቢዚ ነኝ እኔ ከፍቅረኛዬ ጋር እደውላለሁ። አዎ እኔ የምልሽ በቃ ድርጅቴ ራሱ እየረሳ በየቦታውና በአንቺ 3 አደርገዋለሁ። ዘመዶች የምታውቁ ሰው ካለ በእነሱ ስም ምናምን ይመዘገባል። እሺ እኔ ሁሉ ያንተ እየሰከስከኝ ነው እንዴ? እየሰከስከኝ ማለት የምሩ ያለ በቃ እኔ ምን ወንድሜ ብሬናችን ምናምን እንወድ ከመሰለ ማለት ታስታል። ዝም ብላ ተሰክሽ። ጥላ ሄደች አደል ጥላ ሄደች አደል በሰፊው ደመና። እኔ ምን አውቃለሁ። በጣም ያስጠላል። ሴትና ድመት የኔ ናት አይባል። እኔ እኮ አባቶቻችን ምን እያስተማሩን እንደሆነ ነው ግራ ይገባኝ። አባቶቻችን እንደዚህ እናንተን እያስተማሩ እንደዚህ ስንት ነገሮችን እያደረጉ እናንተ ግን ለእኛ መታመን ሲያቅታችሁ እጅግ በጣም እናዝናለን። ምን ማድረግ ይቻላል? በጎንደር ከተማ ሚስታቸውን ፈረስ ላይ አስቀምጠው እሳቸው በእግራቸው ሲጓዙ የታዩት አባት በማህበራዊ ሚዲያ ላይ የብዙዎችን ቀልብና አድናቆት ስበዋል። ይህ ምስል በተለይ በአብዛኛው የገጠር ማህበረሰብ ውስጥ ባሎች በፈረስ ላይ ተቀምጠው ከፊት ሚስቶች ደግሞ በእግራቸው ከኋላ በሚከተሉበት የተለመደ ባህላዊ አውድ ውስጥ መታየቱ ለአሁኑ ትውልድ ለየት ያለና ትልቅ ትምህርትን ያዘለ ማሳያ ሆኗል። አባቶቻችን ምንም እንኳን ዘመናዊ ትምህርትን ባያውቁም በማንነታቸውና በባህላቸው የሚኮሩ እንዲሁም ለሴቶችና ለትዳር አጋራቸው ያላቸውን ጥልቅ ፍቅርና ክብሮት በተግባር ያሳዩ እንደነበር ይህ አጋጣሚ በግልጽ ያሳያል ተብሏል። ስለ ቪዲዮ ምን ትላላችሁ? ተጨማሪ መረጃ ፎሎ ማድረጋችሁ እንዳረ ፍቅር ድሮ ቀረ። የአሁኖቹማ እጅግ በጣም ያስገርም። እኛ ከሄድን በኋላ ነው የሚረዱት። ችግራቸውን የሚያውቁት ወንዱ ከሄደ በኋላ ነው። አሁን እሷ እኔ ምን አደረኩ? የኔ ውድ በአንተ የሰራሁት ግፍ ነው መሰለኝ ዛሬ ሌሎች ሰዎች በእኔ ላይ ግፍ እየሰሩ ያንተ ግፍ እየተጫወተልኝ ነው። በድብቅ የምትወደኝ አንተ ትሻለኛለህ። ብዙዎች የዋ ጎኔን እያዩ የዋ ልቤን እያዩ በፍቅር መልክ ይቀርቡኝና ሳምንትም ሳይሆናቸው ይገለበጣሉ። የዋነቴ ዛሬም ድረስ እየጎዳኝ ነው። ካለክ ፍቅራችንን እንደ አዲስ እናድሰው።
ዛሬ ማረሳው ምን ከሄደ በኋላ ምን እንደሚባለው አንዳንዶቹ እንግዲህ የሆነ ነገሮች ካለፈን በኋላ ነው የምንረዳው። የሆነ ነገር እኛ ጋር ሲኖር ምንም ትዝ አይለንም። ወርቅ እጅ ላይ ያለ ምንም አይመስል ከወጣ በኋላ ነው ብዙ ነገሮች የምንረዳውና ያላችሁን ሰዎች ጠበቅ አድርጋችሁ ትይዙ አሪፍ ነው። ተከናወነ እውነቱም ተከናወነ የሀገሬ ህዝብ ተከናወነ እውነቱም ተከናወነ። እንዴ በቃ ይሻላል። ምንድነው እኛ ምንድና ጎደል ነው? ቆይ ምንድና ጎደል ነው? እኛ ቆይ ተው እንጂ ተው በለው ሙሉ ቀረበ። እኛ ቆይ ሀበሻዎች ምን እየሰራን ነው? እኛ ቆይ ምን እየሰራን ነው እንዴ? ተው እንጂ ተው። ቃይሮ የነዷቸው እኮ ነው እንዴ? እኔ የምልሽ የኔ እህት ታይ ቁሚ፣ ታይ ይሄ ነገር አያዋጣሽም። ታይ ቁሚ፣ ታይ እንዴ ወንድ እንደው ቢንዘላዘል ትንሽ ከሴቶች ይሻላል። ይጭናል እንጂ እኮ ጭነውበት አይመጣም። አንቺ አሁን ጭነውብሽ ቢሄድ ምን አባሽ ልትሆኚ ነው? ምን አባሽ ልትሆኚ ነው? እና ከኢትዮጵያ ወንዶች ደግሞ ባንጋሊ ይሻላል ብላችሁ የምትሄዱ ሴት ራቢ ይሄኛው ዙር ለድሃው የሚሰሩበት መሆን መቻል አለበት ብዬ አምናለሁ። ኮምፕሊትሊ ያለፈውን 5 ዓመት ጀስት እንደ እርሱ አርባን ዴቨሎፕመንት ላይ የሰራ መንግስት በኢትዮጵያ ታሪክ ታይቶ አይታወቅም። እናትዬ ይሄን በ10 ጣቴ ልፈርም እችላለሁ። የሀብታም ልጆች ሄደው ሊዝናኑ የሚችሉባቸውን ቦታዎች ገንብተዋል። ቱሪስቶች ከውጭ ሲመጡ ሊያዩ የሚችሏቸውን ቦታዎች ገንብተዋል። ሲቀጥል ከተማን አስውበዋል። አዲስ አበባ ምስክር ነው። አዋሳ፣ አርባ ምንጭ፣ አዳማ፣ ጂማ የተለያዩ ከተሞች በጣም ውብ ሆነዋል። ይሄ ግልጽ ነው። ማይካዳቅም አይናችን ያያል። አይናችን ያየውን ግን እንዳንመሰከር ሆዳችን ባዶ ሆኗል። አብዛኞቻችን በጣም አስከፊ የኑሮ ውድነት አለ። ይሄንን ቆም ብለው በዚህኛው 5 ዓመት ደግሞ ለድሃው ምን ልስራለት ብለው ያስቡ። በቃ ቆም ብለው እናትዬ ይሄንን እኔ ትውልድ ስለሆንኩ ነው እርሱን መጠይቅ። በቃ ለትውልድ ነው የምሰራው ይላሉ። ትውልዱን አሁን ከዚህ በኋላ የሚመጣውን ትውልድ እኛ አይደለን እንዴ የምንፈጥረው? ምን ተካው እኮ እኛ ነን። በዚህ ኑሮ ውድነት እንዴት እናግባ? እንዴት እንውለድ? እንዴት ይታሰባል? በዚህ ሰዓት ድሃው ትውልድ መፍጠር እንዳይችል እየተደረገ ነው ወይስ የእርሶ ትውልድ የሀብታም ትውልድ ነው ብሎ ነው የሚያስቡት? በጣም አስከፊ የኑሮ ውድነት አለ መሬት ላይ። እርሶ ከላይ ስለሆኑ ላያውቁ ይችላሉ። እባክዎትን በዚህኛው ዙር ለኛ ይስሩልን እባክዎትን። የሰሩት ስራ በጣም የሚደነቅ ነው። ከሀገር ገጽታ ግንባታ ጋር እንደ እርሱ የሰራ መሪ የላትም ኢትዮጵያ እስከዛሬ ድረስ። ነገር ግን አስከፊም የሆነ የኑሮ ውድነት በእርሱ ዘመን ነው እየታየ ይመጣ። በቃ ይሄንን ከስር ሆነን የምናውቀው የህብረተሰብ ክፍሎች ነን ልናወራ የምንችለውና እባክዎትን ይሄንን በሌላ ነገር እንዳያዩብኝ። ልጅ ስለሆንኩ ልጅ ለአባቱ ሊጠይቅ የሚችለውን መብቴን ነው እየጠየቅኩት ያለሁት። እወዶታለሁ። ፖለቲካ እንደዚህ ነው የሚሰራው። ፖለቲካ እንደዚህ ነው የሚጠየቀው። የተሰሩ በጣም ጥሩ ጎኖች አሉ። እነዛን ነገሮች ስናደንቅ ደግሞ የዛኔ ጆሮአቸውን ከፍተው እኛም ማዳመጥ ይጀምራሉ። ልክ እኛም ማዳመጥ ሲጀምሩ የእኛን ችግሮቻችን ደግሞ አመተን እናሳያቸዋለን። እንደዚህ ካልሆነ በስተቀር በጦርነት በተለያዩ ነገሮችን እናቶችን አባቶችን እያስለቀስን፣ በተለይ ደግሞ አሁን ወደ ሰሜኑ አካባቢ ላይ እጅግ በጣም ብዙ ጦርነቶች አሉ። እነዚህ ነገሮች በኋላ እንመለስባት። ነገር ግን ደግሞ አሁን ወንድማችን የጠየቀበት አጠያየቅ እጅግ በጣም ሊበረታታ የሚገባ ጉዳይ ነው። እጅግ በጣም በሚያስገርም መልኩ ቀነኒ ከሞተች ከ1 ዓመት በላይ እያስቆጠረ ነው የሚገኘው። በዚህ 1 ዓመት ውስጥ ምን አይነት ፍትህ ተገኝቷል የሚለውን ደግሞ ከጠየቀን እጅግ በጣም ያሳስባል። አሁን ላይ ደግሞ ጉዳዩ ተመልሶ አገርሽቷል። ጀስትስ ያስፈልጋታል። ልጅቷ ጀስትስ ነው የሚያስፈልጋት። ልጅቷ በቃ እግር አውጥታ እያወራች ነው። ጠዋትና ማታ እሱን የገደለኝ እያለች ነው። ከሳቱን ተፈለጋችሁ አይታችኋል። የት ነበርሽ ብላችሁ ማለት ነው። ልጅቷ እየተናገረች ነው። በቃ እየተናገረች ነው። በቃ ነፍሷ እየሄደች ነው። ልጅቷ በቃ ሁሌ ነው በቃ ልጅቷ በቃ ምን ብዬ ልንገራችሁ? ስለዚህ ጀስትስ ያስፈልጋታል። እቺ ልጅ ጀስትስ ያስፈልጋታል። እንዴ እኔ በውስጥ በኩልም እኮ ስለሷ አወራለሁ እንዴ ምንድነው ይሄ? ምን ልጅቷ ራሱ እኔ አንዳንዴ ሺ ኢዝ ማጂክ። እኔ አንዳንዴ ከቀብር ውስጥ እየወጣች እየተናገረች ነው የምለው። ምክንያቱም
3 ወር እሱ በእስር ቤት በነበረ ጊዜ ኧረ እሱ አልገደላትም ነበርሽ እንዲያሽ ያላልኩኝ ነገር ሁሉም እኮ ያልዘባረጥኩኝ ነገር የለም። ግን በየቀኑ ልጅቷ ቀጥ ብላ ዴማ ቀጥ ብላ እየሄደች እኮ ነው ልጅቷ ማለት ነው። ቀጥ ብላ እየሄደች ትወቅሳቸዋለች። እኔ የእሷ ነገር የተናገርኩ ጊዜ እንቅልፍ ያገኘሁት ጊዜ የለም። እውነት ለመናገር ዳስስ ሪያሊቲ ሙቪ አይደለም ሪያሊቲ። እንቅልፍ ያገኘሁት ጊዜ የለም። ጀስቲስ ፎር ቀነኒ ጀስቲስ ያስፈልጋታል። አይ ስዌር ቱ ጋድ ጀስቲስ ያስፈልጋታል። ኦነ ድራማ ጀስቲስ ፎር ቀነኒ በቃ ጀስቲስ ያስፈልጋታል። ቢኮዝ ሺ ኢዝ ኤዱኬትድ ሺ ኢዝ ኢንቴሊጀንት ጀስቲስ ያስፈልጋታል። ሲሪየስሊ እውነት እናትየውን ሳያት መሬት ተሰንጥቃ ብትውጠኝ በጣም ነው የምታዛዝነኝ። በጣም ነው አንጀት የምትበላ እናትየው። አይ ስዌር ቱ ጋድ በጣም ነው እናትየው የምታዛዝነው። እውነት በጣም ነው። እኔ ለሱ ስቆም ማለት ነው ለሱ ስከራከር አይታቸዋል ነበራችሁ ስል ማለት ነው። እኔ በፍጹም እናትየውን አይኗን አንድ ቀን አይቻት አላውቅም። አይኗን አንድ ቀን ኢቭን ማለት ነው ባላዩት ነገር ለምንድን ነው ወይ ደግሞ ቀጥታ የማይናገረው ነበር። ግን አሁን ሰዓት እናትየው ልቤን ሰነጠቀችኝ። በቃ እናትየው መላልሼ ነው 20 በላይ ነው ያየኋት ዛሬ። አይ ስዌር ቱ ጋድ 20 በላይ ነው ያየኋት። እናትየው ውስጥ በጣም ይደማል። እናት ነች። እናንተ ከሞታችሁ ከሆነ ዓመታት በኋላ ትረሳላችሁ። በተለይ በእናት የማትረሱ ድንቅ ልጆች እንደሆናችሁ መረሳት የለበትም። ነገር ግን ደግሞ እቺ ልጅ እስካሁን ፍትህ አለመገኘቱ እጅግ በጣም ያስገርማል። ይሄኛውን ነገር አሁንም እኛ ምን ጠይቃለን? ከዚህ በፊት ተነስቶ 1 ሚሊዮን ህዝቦችን እንደጨረሰ እናውቃለን። እጅግ በጣም ልብ የሚነኩ ነገሮችንም ሰምተን አሳልፈን ነበር። ይህንን ነገር ደግሞ እነሱ ከስተታቸው ያልተማሩ አሁንም ጦርነቱን ለመድገም አሁንም እየገፋፉ ነው የሚገኙት። በዚህ ጉዳይ ላይ ብዙዎቹ ይህንን ነገር ለማስቆም እየታተሩ ነው። ሰላም ለሁሉ ሰላም ልዩ እድል ዘይኮነስ መሰል ሁሉ እዩ ነጋን ሁንዳፍ ነጋን ጨራ አዳሚቲ ሚርጊናማ ሁንዳቲ ሰላም ለሁሉም ሰላም ልዩ እድል ሳይሆን የሁሉም ሰው መብት ነው። ሰላም ለኢትዮጵያ ሰላም ለሀገራችን። ትግራይ ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። ሰላም አዶና ይባላለሁ። የ26 ዓመት ወጣት ነኝ። የተወለድኩት መቀሌ። ትግርኛ በደንብ ጥርት አድርጌ ማውራት እችላለሁ። ከትግራይ ጋር ለየት ያለ ግንኙነት አለኝ። በፊትም ይጃቃለሁኝ መቀሌ አይቻቸው አውቃለሁ። እንትን እግራቸው ምናቸው ብቻ በቃ ብዙ ነገር አይቻቃል። እስታባት ወርኝ ነው አወራለሁ እንዴ አይቻለሁ መቀሌ ባይኔ በብረቱ እመቤቴን አይቻለሁ። እና በቃ ያስጠላል። በቃ መቀሌ ያለው ነገር ማለት በጣም ነው የሚሰቀጥጠው። የድሮ ቪዲዮዎችን ወርዳችሁ ይጃቃለሁ እና በቃ እናቶች የሚያሳዝኑት ሞር ደግሞ ማለት ነው እናቶች ናቸው የሚያሳዝኑት። ምንም አያውቁም። ልጃቸው ይወሰድባቸዋል። ከዛ ሞተ መጣ ተረፈ እሱ ሐሳብ አለ። ደግሞ ሲመለስ እግሩ ተቆርጦ ምናምን በቃ አካለ ጎደሎ ሆኖ ነው የሚመለሱ። መመለሳቸውም ራሱ አይታወቅም። እናቶች ናቸው የሚያሳዝኑት። ወልደው መና ሆኑ ማለት ነው እንዴ ወላጅ ያለው ሰው። ዶክተር አብይም ከዚህ በፊት በዚህ ጉዳይ ላይ አንዳንድ ነገሮችን አውርተው ነበር። ነግሬያችሁ ነበር። ረስታችሁት መሰለኝ። የጭንቅላት ድርቀት ያጋጠመው ኃይል ነው ብያችሁ ነበር። ያ ድርቀት ነው አሁንም ስለሽምቅ የሚያሳስበው እንጂ አሁን እኮ ዘመኑ ጭራሽ ለሽምቅ አይሆንም። ጭራሽ ዓለም ተቀይሯል። ያን የነበረው ፖለቲካል ኢንቫይሮንመንት ዛሬ የለም። አያዋጣም። ትግራይ የሚያስፈልገው አዲስ ወጣት የተማረ አሁን ያለውን ዓለም የሚገነዘብ ጠንካራ ፓርቲ መፍጠር፣ ትግራይን በራሳቸው ልጆች ማስተዳደር፣ ከኢትዮጵያ ጋር ባለው ሕግ መሰረት ተግባብቶና ተዋዶ አብሮ ማደግ ብቻ ነው። ከዛ ውጭ ያለው ሰው ሊገል ይችላል፣ ሊያደክም ይችላል፣ ግን የትም አያደርስም። ትርጉም የለውም። ይሄ የስልት ስህተት መጀመሪያ ከለውጡ በኋላ ሸሽተው መቀሌ ሲገቡ ትልቅ ስህተት ተሳሳቱ። ቀጥሎ ብልጽግና ቢለምናቸው ከብልጽግና ጋር አልቀጥልም ቢሉ ሌላ ስህተት ተሳሳቱ። ቀጥሎ ደግሞ የማይነካውን ቀይ መስመር አልፎ ሰሜን ዕዝን ሲመቱ ሶስተኛ ስህተት። 3 ጊዜም ሳይነቁ አሁንም ደግሞ ሽምቅ 4ኛ ስህተት ማለት። አንዴ የስህተት መንገድ ከጀመርክ ማቆሚያ የለውም። በዚህ ጉዳይ ላይ እጅግ በጣም ታዋቂ ፌመሶችና የተለያዩ ሰዎች ፍትህን መጠየቃቸውን እየቀጠሉ ነው። በቃ እኔ ጀግና መሆን አልፈልግም። ጀግናው ዝመት፣ ጀግናው ግባ፣ ጀግናው በለው፣ ጀግናው ተኩስ።
በቃ እኔ ጀግና መሆን አልፈልግም። ምተኩሰው እኔ የሚሞተው ወንድም የሚተኮሰው ከዛ የሚሞተው እዚህ ጋር ወንድሜን ገድዬ ጀግና ከመባል እድሜ ልኬን ፈሪ ልባል። እንደውም ፈሪ ነኝ በቃ። አዎ ፈሪ ነኝ በቃ። እንዴ ምንም እኛ እናሳዝናችሁ ምን በጊዜያችሁ እዚች ሀገር ላይ ዘርታችሁ አጅዳችሁ ወልዳችሁ ከብዳችሁ ታበቁ ልክ ስታረጁ ጦሩን ታውጃላችሁ እንዴ? በእኛ ጊዜ እንዴ ለምን የትግራይ እናት ታልቅስ? የአማራ የኦሮሞ ሌሎች ስለምን ያልቅሱ? ለምን እንደ ሀገርኛ እናልቅስ? በቃ እኔ ጀግና መሆን አልፈልግም። በቃ እኔ ፈሪ ነኝ። ችግር ከቤት ቢመጣ መላዘዴ ቢታጣ የትግራይ ወጣቶች ግን በጣም ነው የሚያሳዝኑኝ። አሁንም ለሌላ ሞት፣ አሁንም ለሌላ እልቂት፣ አሁንም ለሌላ መከራ፣ አሁንም ለሌላ ወደ ኋላ ችግር። ጦርነት እኮ የምትበላው ጦርነት እኮ የአንድ አመት ጦርነት 10 አመት ያስርባል። የአንድ አመት ጦርነት 10 አመት ያስርባል። እያንዳንዱ ጥይት ገንዘብ ነው። እያንዳንዱ ጥይት ማለት ነው። የትግራይ ወጣት ግን እድሉ ሲያሳዝን እንደኛ ወጥቶ ሰርቶ መቀየር ማይችል እንደዚህ ስርስር አድርገው አስቀምጠውት አሁንም ለሌላ ጦርነት፣ አሁንም ለሌላ ሞት። መቀለን እንደጓጓውሽ ሳላይሽ፣ አክሱም እንደጓጓውት ሳላየ አሁንም ሌላ ጦርነት። ወጣቱ ተማገደ፣ ወጣቱ አለቀ፣ ወጣቱ ሞተ። አሁን ደግሞ ድጋሚ ያነሰ ነው ሌላ ጦርነት። አረ አላህ ሆይ አረ ስማን። እኛስ እዚህ ምድር ላይ ሾንካቸው አልሰማሉን። አረ አንተ ስማን አላህ ሆይ። ጦርነት አንፈልግም ስንል ይሄ ፖለቲካ አመለካከት ትክክል ነው ይሄ አይደለም እያልን እኮ አይደለም። በአንድ ሀገር ውስጥ የሚደረግ የወንድማማቾች እልቂት ይብቃ ይቁም እያልን ነው። ሽማግሌዎቹ ስልጣን ላይ ሊቀመጡ፣ ወጣቶቹ ዊልቸር ላይ አይቀመጡ እያልን ነው። በቃ አንፈልግም። አየነው እኮ በጣም ከፈለጉ ልዩነቶቻቸውን የፖለቲካ ልዩነቶቻቸውን ተነጋግረው ይፍቱ። ካልቻሉ ከፈለጉ ራሳቸው ባለስልጣኖቹ ይጋጠሙ። አለበለዚያ ካሁን በኋላ ኢትዮጵያ ላይ የወንድ ልጅ ደም መፍሰስ ያለበት የተገረዘ ቀን ብቻ። ከዛ ውጪ ከግርዛት ውጪ ያለ ደም መፍሰስ ኢትዮጵያ ውስጥ ደግመን ማየት አንፈልግም። ኖ ሞር ዋር፣ ጦርነት አንፈልግም። በእነሱ ጊዜ ከትግራይ አግብተው ለአማራ ድረው፣ አማራው ከኦሮሞ አግብቶ፣ ኦሮሞ ለአማራ ድሮ፣ ትግራይ ከኦሮሞ አግብቶ ወልዶ አሳድጎ ዘና ፈታ ብሎ የጨብሲ ብለው በፍቅር አሳለፉት። የኛ ጊዜ ሲሆን ግን አይናቸው ቀላና እኛን እርስ በርስ ሊያጫርሱን ተነስተዋል። እነሱ ምን ሰማ ይመስለኛል። እኔ እናንተ ተግባብተንና ተፋቅረን እንኖራታለን።